በጣም ይቅርታ በቴክኒክ ብልሽት ነው። ለካ በጣም አንተን መደገፍ ነው ያለብኝ። እንደውም ኢትዮጵያ ውስጥ ካለው ህዝብ ይልቅ ዲያስፖራው ማነቃቂያ ንግግር ያስፈልገዋል። እዚህ ዶክተር የነበረ ሰውዬ እዛ ሄዶ ሆስፒታል ውስጥ ተራ አስከባሪ ሊሆን ይችላል። መታናድሩኝ፣ ተስፋ መታስቆርጡኝ፣ መታዳክሙኝ ይመስል የሆነ ፍቅር ያስፈልጋቸዋል ነው ላይክ እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው ቀለቅ አለቃችሁ ቀለቅ ቅፍ አድርጌ ማለት ነው። ምንድነው እሱ ምንድነው እያልክ ያለው አሉ ላይ ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ገደላቸው? እግዚአብሔርን ገደላቸው እንዴ! ማን ነው እንደማትችል የነገረ? አስቡት፣ ሌሊት በጨለማ ስልካችሁን አውጥታችሁ ኦርደር ስታደርጉ እናንተ ያላችሁበት ቦታ ፀሐይ ሲወጣ። ሰላም ጋይስ እንዴት ናችሁልኝ? ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ቪዲዮ ከለቀኩኝ በጣም ጥቂት ቀናቶችም ቢሆኑ ያው አልፈዋል። ብዙ እንደዚህ አላስለምድኳችሁም። በየቀኑ ነበር ቪዲዮ መለቅላችሁ የነበረው። ትንሽ ቤት እንዳያችሁ ቤት ቀይር ያለው ምናምንና ድካም ነበረ ምናምን ብቻ ይሆን አልተመቸኝም ነበር። አሁንም እንደምታዩት ባክግራውንድ ባዶ ግድግዳ ላይ ሆኜ ነው የምሰራላችሁ። ምንም አይነት ባክግራውንድ የለም። እስኪ ሰሞኑን አንዳንድ ባክግራውንዶች እየሰሩ ነው። ይቅርታ እንጠይቃለን ለሱም ማለት ነው። እንግዲህ ይህን ሰሞን እንደዚህ ሆኜም ቪዲዮ መለቅላችሁ ይሆናል ማለት ነው። እንግዲህ ለተከታታይ ቀናቶች እስከሚስተካከል ማለት ነው፣ ነገሮች እስኪስተካከሉ ማለት ነው። በጣም ብዙ አዲስ ነገሮች ተፈጥረው ነበር። እንግዲህ እኔ በጠፋሁባቸው ቀናቶች ውስጥ አንደኛ የአዶናይ ኢቨንት፣ በጣም አነጋጋሪ ኢቨንት፣ በጣም ብዙ ተቃውሞ ብዙ ድጋፍም ሲያገኝ የነበረው ኢቨንት እንግዲህ ተካሂዷል። እንዴት አለፈ የሚለውን ጉዳይ ስለሱ የምናወራ ይሆናል። ሌላው ደግሞ በጣም አነጋጋሪው የነበረው ሰሞኑን ጉዳይ የነመንሱር በፊንቴክ ጉዳይ እነመንሱር ሰለሞን ቦጋለ ካሊድ ፋውንዴሽን ሌሎችም አርቲስቶች ምናምን ታስረዋል በዚህ ኬዝ ማለት ነው። ምንድነው ያለው እውነታ የሚለውን ነገር እስኪ ከሱ ጋር ተያይዞ ያሉ ቪዲዮችንም ለማየት እንሞክራለን። ሌሎችም ደግሞ ፋና የሆኑ ቪዲዮችንም በዚህ ቪዲዮ ላይ ቀላቅልንላችኋል ማለት ነው። ፈታ የምትሉበት ቪዲዮ እንደሚሆን አልጠራጠርም። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን። ሰላም እንዴት ናችሁ? ክብሩ ይስፋ እናትና የልጁ ይሄ ፐብሊክ አናውንስመንት ነው። እኔ አሜሪካን ሀገር የነቃንን በጣም የነቃ ህዝብ ያለበት ነው ብዬ አምኜ አዶናይ እንዴት እኛን ሞቲቬት ሊያደርግ ይመጣል ብዬ ጓገጭ ብያለሁ። ይሄ አዶናይ በቴክኒክ ብልሽት ነው። በጣም ይቅርታ በቴክኒክ ብልሽት ነው። ለካ ስንት እብድ፣ ስንት ሾጥ፣ ስንት ቀውስ፣ ስንት ፉል ታይም እከክ ያለበት ሀገር መሆኑን ስላሳየኸኝ በጣም አንተን መደገፍ ነው ያለብኝ። ስንት እከክ መሀይም እንዳለ አይቻለሁ። ለምሳሌ አንድ ልዘግበ ያራዳ ልጅ ምንድነው መዘግብ መሰለ? አንዱ ልጅ ላንተ አግዞ ይመስለኛል እዚህ ሀገር ላይ ልጅ ፖስት አድርገህ ኔጌቲቭ ነገር ተናገርክ ማለት በህይወት ላይ ፈረድክ ማለት ነው። አሜሪካን ሀገር ገባ። እኔ አሁን ያን ሰው ከስሼ አፈር ከድሜ አሜሪካን ሀገር ማስገባት እችላለሁ። ስለዚህ ያልሰለጠነ ሰው መሆኑ ገባኝ። አንተም ጋር ሲመጣ ድሬስ ኮድ ፕሮቶኮል ተብሎ ሲመጣ ኮፍያ ዙሮ የሆነ የጻን ልጅ ቲሸርት ለብሶ ምናምን ቃቃ ሲጫወት ያየሁት ሰው አለና ሌሎች ደግሞ የማይረቡ ሰዎች አሉ ምናምን እንዳልኩ በሱስ ምናምን ብዙ የህይወት ካርታ የጠፋባቸው ዲያስፖራዎች ብዙ እንዳለ አሳይተኛል አንተ። ስለዚህ ለኛ ይምጣልን ሞቲቬሽናል ስፒከር ብለው ካሉ my brother do you think ለካ እኔ ዲያስፖራ እግዚአብሔር ምስክሬ ነው የምለው አብዛኛው የሰለጠነ አብዛኛው ላይፍ አንደርስታንድ ያደረገ አብዛኛው ሀሰል የሚያደርግ አብዛኛው ጎበዝ የሆነ ነው የሚመስለኝ in America that was me ሳይሳካልሽ ሲቀር ዮኒ ማኛ በዚህ መንገድ መጣሽ። ብዙ ሰው አክሴፕት እንዳደረገውና እንትኑ ላይ ብዙ ሰው እንደሚገኝ የአዶናይ ኢቨንት ላይ ብዙ ሰው እንደሚገኝ ስታውቅ ጊዜ እንዲህ ማለት ጀመርክ። እሺ ሰው እኔ ስተተኛ ነኝ። ስለዚህ አዶናይ ይሄን ፉል ታይም እካክ መሀይምና ያልሰለጠነ አሜሪካ አይደለም ጨረቃ ላይ ቢወጣ የማይሰለጥን ዲያስፖራን በደንብ አድርገህ ምን አርግልኝ አንቃልኝ።
ያንን ነው የምለው። ስለዚህ ምንም ከአንተ ጋር የሚያቃርነኝ ምንም ነገር የለም። ሌላው አንተ ጋር መጥተው ኮምፕሌን ያደረጉት ራሳቸው መልሰው መጥተው የሚያጨበጭቡት ራሳቸው። ካየ ቪዲዮውን ያሳየዋል። እርግጠኛ ሆኜ መናገር እችላለሁ፣ ያሳየዋል። እኔ ቤት መጡ፣ ኮምፕሌን አደረጉ፣ ጮሁ፣ አለቀሱ። እንዲሆንን ተንቀን ተባረን እንዲያርገውን በዚህ ፈጥረውን በዚህ ወጥቼ በዚህ ገብቼ አንዷ ብልጽግና ስለሆንኩ ነው፣ አንዷ አብይን ስለምወድ ነው፣ አንዱ ድሬስ ኮድ ስላለበስኩ ነው፣ አንዱ በዚህ እያለ ምድረ እብድ መጥቶ እኔ ፔጅ ላይ ኮምፕሌን ሲያደርግ እንዴት አሜሪካ እየኖርክ እንደዚህ አይነት ነገር ይደረጋል? እኔ ጠረጴዛውን ገልብጬውላ ነው የምወጣው ብዬ ስናገር ነበር። በሌላ ነገር ደግሞ ከሄድን ሌጀንድ ክበበው ገዳ የመጨረሻ የሚመቸኝ ሰው ነው። እሱና እኔ ኮሜዲያን ብዬ የምላቸው ነፍሱን ይማረው ተስፋዬ ካሳ የሚባል አለ። ሌላ በጣም ይህንን በጣም የምወደው ክበበው ገዳና መስከረም በቀለ፣ ሁለቱ ኮሜዲያን ፎር ሚ ዘ ሌጀንድስ፣ በጣም መወዳቸው በጣም ማክበራቸው ሰዎች ናቸው። ኤኒዌይስ አዶናይ ሰክሰሱን አግኝተዋል። በርታ በዚህ ጉዳይ ላይ እኔ ነቅተዋል ብዬ ስላሰብኩኝ በጣም ይቅርታ። በጣም ብዙ ሰው አሁን እዚህ ጋር ዮኒ ማኛ አዶናይን ደግፎ እያወራ ነው የመሰላቸው ያለው ቀን ያልገባቸውም ማለት ነው። እና ነው አዶናይን ደግፎ አይደለም እዚህ ጋርም እያወራ ያለው። እንደውም አንዳንድ ሰዎች ምን እያሉ ነው ያሉት? ዮኒ እኔ እኮ አንተን ፎሎ አንፎሎ ማድረግ በጣም ደከመኝ እያሉ ይገኛሉ። ነገሩ ያው ቀኔው አልገባችሁም ማለት ነው። በቀኔ ነው እየተናገረ ያለው። ለማንኛውም እስኪ ያው ይሄን ለምደነዋል። የዮኒ ማኛ ባህሪ ነው። ማንም ዮኒ ማኛ ተናገረ ብሎ ያን ያህል የሚናደድ ምናምን ያለ ሰው ያለ አይመስለኝም እውነቱን ለመናገር። አንድ ነገር ልንገራችሁ፣ እንደውም ኢትዮጵያ ውስጥ ካለው ህዝብ ይልቅ ዲያስፖራው ማነቃቂያ ንግግር ያስፈልገዋል። እዚህ ዶክተር የነበረ ሰውዬ እዛ ሄዶ ሆስፒታል ውስጥ ተራ አስከባሪ ሊሆን ይችላል። እዚህ ሽቅርቅር ብላ የምትኖር ሴት እዛ ሄዳ ጽዳት ሰራተኛ ልትሆን ትችላለች። እዚህ የተከበረ አንቱ የሚባለው ሰውዬ እዛ ሄዶ ጥበቃ ሊሆን ይችላል። ሰዎች ከነበሩበት ፖዚሽን ወደ ታች ሲወርዱ በቂ የአይምሮ ዝግጅት ይፈልጋሉ። ሌላውን ተውት። ማህበረሰባዊ ጫና አለባቸው ዲያስፖራዎች፣ ማህበረሰባዊ ጫና አለባቸው፣ ቤተሰባዊ ጫና አለባቸው፣ ብዙ ጫና ነው ያለባቸው። ቢል ከመክፈል ባለፈ ህይወት አልሻሻል ብሎኛል። ምን ይዤ ወደ ሀገሬ ልመለስ? የሰፈሬ ልጆች ምን ይሉኛል? ጎረቤቶቼ ምን ይሉኛል? ጓደኞቼ፣ አብሮ አደጎቼ፣ አባቴ፣ እናቴ፣ አክስቴ፣ አጎቴ እኔ ዲያስፖራ ስለሆንኩ ብቻ ከኔ ብዙ ነገር ይጠብቃሉ። ወደ ሀገሬ ምን ይዤ ልግባ ብለው በጭንቀት የሚኖሩ በጣም ብዙ ዲያስፖራዎች አሉ። ዲያስፖራ ሆኖ የምኖርበት ቦታ ይህን ይመስላል፣ እምተኛው ቆሻሻ ቦታ ላይ ነው ብሎ ራሱን አጋልጦ ያሳየ እማቀው አዶናይን ብቻ ነው። አብዛኛው ዲያስፖራ በረዶ ላይ ጥሩ ጥሩ ፎቶ ይነሳል፣ አዲዳስ ናይክ ያደርጋል። ከዛ ለኢትዮጵያውያን፣ ለሰፈሩ ሰዎች፣ ለአክስቱ፣ ለአጎቱ፣ ለአባቱ እያስመሰለ ይኖራል። ማህበረሰባዊ ጫናን፣ ቤተሰባዊ ጫናን፣ ጓደኞቼ ምን ይሉኛል፣ የሰፈር ሰው ምን ይሉኛል፣ ወደ ሀገሬ ምን ይዤ ልግባ የሚለውን ጭንቀት እንዴት መስበር እንዳለባችሁ በደንብ የምትማሩበት ፕሮግራም ነው ብዬ አስባለሁና ዲያስፖራዎች ሚስ አታድርጉት ፕሊዝ። ብዙ ሰው ተገኝቶለታል ኢቨንቱ ላይ እንዳየነው ከሆነ። አዶናይ ለቆት ደግሞ ሙሉ በሙሉ አልለቀቀውም። ሙሉ ቪዲዮውን ሲለቀው እንግዲህ እንዴት እንደነበረ ፕሮግራሙን መልቀቁ አይቀርም ብለን እናስባለን። እሱን ደግሞ እያየን ሪያክት የምናደርግ ይሆናል ቀጣይ ደግሞ ማለት ነው። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርዝ እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲኤተር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። ታውቁታላችሁ ማን እንደሆናችሁ። ደስ ነው የሚላቸው ስማቸውን እንድጠራ ነው የሚፈልጉት። እነሱም ሪኮግናይዝ መደረግ ነው የሚፈልጉት በእርግጠኝነት ማለት ነውና እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው።
ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል ነው ላይክ እኔ ባገኛችሁ በአካልና እድሉ ባገኝ እና አቅፌ ማለት ነው ቀለቅ አለቃችሁ ቀለቅ ቅፍ አድርጌ ማለት ነው። ምንድነው እሱ ምንድን እያልክ ያለው አሉ ላይ እንዲህ አሪስይ እሺ ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ገደላቸው? እግዚአብሔርን ገደላቸው እንዴ! ማን ነው እንደማትችል የነገረ? ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ? ማን ነው የሌላ ሰው ከፍታ እኔ ዝቅታ ነው ብለህ እንድታስብ ያደረገ? ማን ነው? ለምን ፍቅር ያስፈልጋችኋል። በጣም መሳም ያስፈልጋችኋል። ግንባራችሁ ላይ፣ ጉንጫችሁ ላይ እንደዚህ ወይኔ ትችላለህ። ገደላቸው መብራን። ይህ አይነት ፍቅር ያስፈልጋል። አይ ቲንክ ብዙዎቻችሁ እኔን የምጠሉኝ ሰዎች የታዘብኩት ነገር ምንድን ነው? በጣም ተጎድታችኋል ህይወታችሁ ላይ። በጣም የሆነ ሰው መጥቶ ጎድቷችኋል። የሆነ ሰው መጥቶ ራሳችሁ እንድጠሉ አድርጓችኋል። የሆነ ሰው መጥቶ እቺ ህይወት እንድጠሏትና እንድታንቋሽሿት አድርጓችኋል። ጥፋተኛ አይደላችሁም እንድታውቁ ትፈልጋለሁ። የእናንተ ጥፋት አይደለም እንዲህ የሆናችሁት። የማን ጥፋት ነው? የዚህች ዓለም ጥፋት ነው። ግን ጥንካሬ እቺ ዓለም የሰጠችን ተመልሰ መስጠት ሳይሆን እቺ ዓለም የሰጠችን ወደ ጥሩ ቀይረ ጥሩ መፍጠር ነው ጥንካሬ። እናንተ የምትሰጡኝ ጥላቻ አሸንፎኝ ተመልሼ በጥላቻ መመለስ እኮ እችላለሁ አይደል እንዴ? ቀላል እሱ አይደለ? ግን የእናንተ ጥላቻ ተቀብዬ ወደ ጥሩ ነገር አውለዋለሁ። ሞቲቬሽናል ስፒኪንግ ኢቨንት ስላችሁ እናንተን መጥቼ ተነስ እንደዚህ መስራት አለብህ ሀብታም መሆን አለብህ እምላችሁን ይመስላችሁ። ግን የኔ ሞቲቬሽን ከዛ በጣም ዲፕ የሆነ ነው። በጣም ያልተረዳችሁት ምክንያቱም ይህ ነው ብዬ አስባለሁ። ሞቲቬሽን ስላችሁ ብዙ ሰው በሚገባው መንገድ ነው የገለጽኩት። የኔ ሞቲቬሽን ገንዘብ ስራ አይደለም። እውነት ለመናገር የኔ ሞቲቬሽን ይህ ውስጥ ላይ ያለው ጨለማ አስወጥተህ አዲስ ብርሃን መግጠም ነው። አዶናይ የነበረበት ህይወት ታስታውሳላችሁ ብዙዎቻችሁ። ተውትና በረንዳ ወጥተሃል፣ አንተ እኮ ደሃ ነበርክ፣ አንተ እኮ እንደዚህ ተጥለህ የነበርክ ሰው እኮ ነህ፣ ማን ስለሆንክ ነው እዚህ መጥተህ ተመልሰህ የምትነግረን ምናምን። እሱን ተውትና ይህ ሁሉ አሁን ያለሁበት ደረጃ እንዳመጣ ያገዘኝ ማንነት ተመልከቱት። እሱ ማንነት ለማስተማር ነው ወደዚህ የመጣሁት። ምክንያቱም እናንተ ያለፋችሁበት እያንዳንዱ መንገድ እኔ ስላለፍኩት። ለ7 ዓመት ሙሉ ካናዳ ነበርኩ። ምንም ብር ሳልይዝ ኢትዮጵያ ገባሁላችሁ። ኢትዮጵያ ስገባ በጣም ብዙ ነገሮች ተቀያየሩ። እውነት ለመናገር ካናዳ ያለው ብር ላልይዝ እችላለሁ፣ ግን ዕውቀት ቀምሼ ነው የሄድኩት። ህይወት አስተምራኝ ነው የሄድኩት። በደንብ ስለ ራሴ አውቄ ስለ ሀገሬ አውቄ ምን አይነት ለውጥ ማምጣት እንደምችል አጠናቅቄ እንደዚህ አውቄ ተመለስኩኝ። ያመጣሁት ለውጥም በአጭር ጊዜ ያመጣሁት ለውጥም እኔ ብቻ ሳይሆን እናንተም አስገርሞ በጣም ጥሩ ቪዲዮ እየሰራችሁ ነበር። ስለዚህ እወቁት። ከእናንተ በላይ ነኝ እያልኳችሁ አይደለም። እኔ ብፁዕ ነኝ ፐርፌክት ነኝ እያልኳችሁ አይደለም። በገንዘብ እበልጣችኋለሁ እያልኳችሁ አይደለም። አላውቀውም ባንክ አካውንታችሁ፣ እናንተም አታውቁትም ባንክ አካውንቴ። እውነት እናንተን ማነቃቃት እናንተን ሞቲቬት ማድረግ ማለት የህይወት መንገድ ለማሳየት የራሴ መንገድ አውቄያለሁ። ያላችሁበት አብዛኞቻችሁ ያላችሁበት አዘቅት አውቀዋለሁ። እንደውም የምትተርቡኝና የምትጠሉኝ ሰዎች ወደዛ ኢቨንት ብትመጡ እድል ብትሰጡኝና ቁጭ ብላችሁ ብትሰሙኝ ተርቡኝ፣ ችግር የለውም እዛ ቁጭ ብላችሁ። ከዛ እውነቴን ነው የምላችሁ። እውነት እናንተ እየተረባችሁኝ እያለ ከሰው ፊት መድረክ ወጥቼ ለመናገር መሞከሬ መፈለጌና መዘጋጀቴ ለራሱ ምን ያህል ማንነቴ ጠንካራ እንደሆነ ማሳያ አይደለም? ይህ ማንነት ማስተማሪ ነው መጥፎ? ብርታቴ ማስተማሪ ነው መጥፎነት? ይውህና ማስተማሪ ነው መጥፎነት? የራስ ፍቅር ማስተማሪ ነው ስህተት? ግን ብዙዎቻችሁ አይምሯችሁ ጠባብ ስለሆነ በገንዘብ ብቻ ነው የምትመነዝሩት። የኔ ምክር ገንዘብ፣ ስለ ገንዘብ ብቻ ስለ ስራ ብቻ አይደለም። ህይወት ከዛ በላይ ነች፣ አሳይታኛለች። ስለዚህ ማርች 28 ቅዳሜ ዋርነር ቲያትር ቲኬት ባዮ ላይ አለ፣ ሊንክ አለ። ክሊክ አድርጉትና ቡክ አድርጉ። ኑና ተመልከቱኝ። ከኢቨንቱ በፊት ነበር እንግዲህ አዲሱ ሱፐርስታር
እሴቱ ጀምሯል። መሳም አለባችሁ ያለው ነገር ግን እውነቱን ነው። እውነቱን ለመናገር ለነሱ ነው እንደውም በደንብ ይሄ ሞቲቬሽን የሚያስፈልጋቸው ይመስለኛል። ካሉበት ነገር ለመውጣት በደንብ አድርጎ ገልጹታል። በደንብ አድርጎ ነው የነገራቸው። ይህን ቪዲዮ ራሱ ካዳምጡትኝ ኢቨንቱ ላይ የሚገኙ ነው ይመስለኝ የነበረው። እውነቱን ለመናገር ይህን ቪዲዮም በደንብ ያዩት አልመሰለኝም እንጂ ይገኙ ነበር ብዬ አስባለሁ። በነገራችን ላይ ከላይፍ የምታገኙት ኤክስፒሪየንስ ለምንድን ነው የሆነ ሰው መጽሐፍ የህይወት ታሪኩን በመጽሐፍ መልክ የሚናገረው? አብዛኛው ሰው አይደለ? ከእያንዳንዱ ሰው እኮ የምንማረው ነገር አለ። ቱ ቢ ኦነስት ማለት ነው። ገብቷቸዋል። ከእያንዳንዱ ሰው ኦነስት ሆኖ ሰው አይናገርም እንጂ እኔ እውነቱን ስነግራችሁ ማሽቃበጥ ምናምን ሳይሆን አዶናይን አንደኛው መወድበት ምክንያት እውነተኛ ሰው ስለሆነ ነው። ኦነስቲ የሆነ ሰው ስለሆነ ነው። ስለ ራሱ ምንም የደበቀን ነገር የለም። ገብቷችኋል አይደለ? አብዛኛው ሰው ለራሱ ሚስጥር አድርጎ የሚያስቀምጠውን ነገር ገብቷችኋል። የሚያልፍበትን ነገር እያንዳንዱን ነገር ድክመቱን ምኑንም እኔ ፍጹም ነኝ እያለ አልመጣም። እንደዛ ቢመጣ ኖሮ እኔም በዚህን ያክል ደረጃ ልጁን ላልወደው ይችል ነበር። ልጁን እንደዚሁ አድናቆትም የዚህን ያህል ላይኖረኝ ይችል ነበር። የሆነ ነገሩ ልትወዱለት ትችላላችሁ። ገብቷችኋል። ነፃነቱ ደስ ይላል ምናምን ነገር። ከዛ ባለፈ ደግሞ እያንዳንዱ የሚሰራቸውን ስህተቶች ሁሉም ሰው እንደሚያደርገው በቃ ሁሉም ሰው በየቤቱ ተደብቆ የሚያደርገውን ነገር ራሱን እያጋለጠ ነበር ሲናገር የነበረውና እስከነስተቶቹ ነው የቀረበው። ሰው የሚወደደው ለዛም ይመስለኛል። ደግሞ ገብቷቸዋል። አብዛኛው ሰው የሚያደርገውን ነገር ወጥቶ ሲያወራ ኦኬ ገብቷቸዋል። እና ጥቅሙንም ጉዳቱንም አይቶታል። ያን ያለፈበትን ነገር ተናገረ። ወደ ስኬት የመጣበት ደግሞ እንዴት እንደሆነ እያየን ነው፣ በአይናችን እያየን ነው። እሱ የሚያውቀውን ሚስጥር ነው እየነገረን ያለው። ኢቨንቱ ላይ ደግሞ ተጨማሪ እንግዲህ ብትናገሩት የህይወት ታሪክ ገብቷቸው አላልቅምና ተጨማሪ ብዙ ማናቃቸውን ነገሮች ይናገራል ብዬ አስባለሁ። ቪዲዮውን ይለቀዋል ብዬ አስባለሁ። ከዛ በኋላ እስኪ ሪያክት የምናደርግበት ይሆናል። እሱ ላይምና እሱ እንዳለው ስለ ገንዘብ ብቻ አይደለም፣ ገንዘብ እንዴት ታገኛላችሁ ምናምን የሚል አይነት ሞቲቬሽን ብቻ አይደለም። እውነቱን ለመናገር አሜሪካ የሚኖር ሰው ያን ያህል ገንዘብ ይቸገራል ብዬ እኔ አላምንም። ገንዘብ ያን ያህል ኢሹ ይኖርበታል ብዬም አላስብም። እና የተለያዩ አይነት ጭንቀቶች ግን ሊኖሩበት ይችላሉ። ገብቷቸዋል። በአጭር ጊዜ ውስጥ እሱ ከነበረበት ነገር ተነስቶ በዚህ በአንድ ዓመት ውስጥ ብቻ የደረሰበትን ነገር እያየን ነው አይደል እንዴ? እንዴት ነው ይሄ ሁሉ ሰው ሊወደው ራሱ የቻለው? ከሱ ብዙ የምንማረው ነገር አለ። ይሄ ሁሉ እድሜ ኖረን እኛ ማሳካት ያልቻለውን ነገር እሱ በአጭር ጊዜ ውስጥ እያሳካው ነው ያለውና እድል አይደለም እውነቱን ለመናገርና ስለሰራ ነው። ካናዳ ብዙ የተማርኩት ነገር አለ ሲል ሰምተናል። አሁን ከዛ እንደመጣ በአንድ ኢትዮጵያ ከገባ በኋላ ነው አይደል በጣም በብዙ ሚሊዮን የጨመረው። ኦልሞስት ከ3 ከ4 ሚሊዮን በላይ የጨመረው ኢትዮጵያ ከመጣ በኋላ ነው። ይሄ በጣም አስገራሚ ነገር ነው እና ከዚህ በኋላም ገና ይጨምራልና ዝም ብለን ብቻ እሱ ስለተሳካለት በቃ እስከዛሬ ደግፌዋለሁ አሁን ደግሞ ልቃወመው አይነት ስታፍ አናርገው። ገብቷችኋል? እስከዛሬ ስለደገፍኩት አሁን ደግሞ ልቃወመው። እስኪ እውነተኛ ሰው ልሁን። ሁሌ የእሱ ደጋፊ ብቻ ለምን ሆናለሁና እስኪ ልቀንጠስ አይነት ስታፍ አይባልም። ስህተት ከሰራ እዚህ ጋር እንኳን አዶናይ እኔ ካንተ ሀሳብ ጋር አልስማማም ያስማማኛል። እንደዛ ማለት ነው። ችግርም ያለው አይመስለኝም እንደዛ መነጋገሩ እውነቱን ለመናገር። እስኪ እንቀጥል። አስቡት፣ ሌሊት በጨለማ ስልካችሁን አውጥታችሁ ኦርደር ስታደርጉ እናንተ ያላችሁበት ቦታ ፀሐይ ሲወጣ፣ ይሄ ለማመን የሚከብድ ቴክኖሎጂ የሰው ልጅ አሳካውና ተደረገ። ምን እያልክ ነው አቤል? ተው እንጂ። ኦርቢት ሪፍሌክተር የተባለ ተቋም ይፋ ያደረገውና እጅግ በጣም አነጋጋሪ፣ በጣም ሲምፕል ግን በጣም የሚገርም የሆነ የቴክኖሎጂ ግኝት ልንገራችሁ። ሜክ ሹር ፎሎ ማድረግ እንዳትረሱ። ኦርቢት ሪፍሌክተር የተባለው ይህ ተቋም ከ7 ወር በፊት ሙከራ አድርጎ የተሳካለትን አዲስ ግኝት ይፋ አድርጓል። ነገር ግን አሁን ላይ ለሁሉም ሰው አቬለብል አይደለም። ወደፊት ምናልባት ከ1 ዓመት በኋላ ወር ከ2 ዓመት በኋላ ነው ለሁሉም ተጠቃሚ ሊለቀቅ የሚችለው። አሁን ላይ ግን ይሄ ነገር እውን እንደሚሆን አረጋግጧል። ይሄውም በተለይ ኮንስትራክሽን ሳይቶች ሊሆን ይችላል፣ እንዲሁም ደግሞ ሶላር ፓነል ያለባቸው በቂ ብርሃን የሚፈልጉ ብርሃን የማያገኙ ሰዎች ራሷ ፀሐይን በቀጥታ ሌሊት ኦርደር በስልካቸው ኦርደር በማድረግ ኦርደር ያደረጉበት ሎኬሽን ላይ በዛ 5 ኪሎ ሜትር ራዲየስ ላይ በጨለማ እንኳን እውነተኛዋ ፀሐይ እንድትወጣ ያደርጋል። ምን አይነት ቴክኖሎጂ ነው የተጠቀሙት ስንል በጣም ሲምፕል የሆነ ነገር ነው የተጠቀሙት። ፀሐይን ራሷን ሪፍሌክት ነው ያደረጓት በመስታወት። በቀላሉ ላስረዳችሁ። ከላይ እንደምታዩት እንግዲህ ዓለም ክብ ቅርጽ ነው ያላት አይደለም፣ የምናውቀው የሉል ቅርጽ ማለት ነው። ስለዚህ በምድራችን ላይ የትኛውም ቦታ ላይ ደግሞ ፀሐይ አይጠፋም። ለምሳሌ ጃፓን ጠዋት ሲሆን አሜሪካ ሌሊት ነው። ኢትዮጵያ ምሳ ሰዓት ቀን ጠራራ ፀሐይ ሲሆን ደግሞ ጃፓን እየመሸ ነው። ስለዚህ በማንኛውም ሰዓት ላይ የትኛውም ሀገር ጨለማ ቢሆን የሆነ የምድር ቦታ ላይ ግን ብርሃን አለ ወይም ፀሐይ ታበራለች። ፀሐይ ጨርሶ ከምድር
አትሰወርም። ስለዚህ ይህንን ኮንሰፕት በቀላሉ ወደ ምን ቀየሩት? እንግዲህ ካያችሁ መስታወት በእጃችሁ ትይዙና እንዲህ ሪፍሌክት አደርጋላችሁ ሰው ላይ ምናምን ነገሮች ላይ አይደለ? ከፀሐይ እንደዚህ አድርጋችሁ እንደዚህ ልክ ያንን ኮንሰፕት ነው የተጠቀሙት። በሳተላይት አድርገው ወደ ህዋ መስታወቶችን አመጠቁ። መስታወቶቹ የሚሰሩት ምድር ላይ ባሉ ኦፕሬተሮች አማካኝነት ነው። ከዚያ በኋላ ከዛ ፀሐይ ካለበት ቦታ ላይ ለምሳሌ ጃፓን ፀሐይ ሆኖ አሜሪካ ውስጥ ጨለማ ሲሆን አሜሪካ ውስጥ ፀሐይ የሚፈልገው ቦታ ላይ ጃፓን ካለችው ፀሐይ ሪፍሌክት ያደርጋሉ ማለት ነው። ጃፓን ላይ የወጣችውን ፀሐይ ሪፍሌክት ያደርጉታል ማለት ነው ወደዛ። ስለዚህ በመስታወቱ ላይ ስፔስ ላይ ባለው መስታወት አማካኝነት ፀሐይዋ ከጃፓን ተስባ ሪፍሌክት እንድትደረግ ይደረጋል ማለት ነውና በጣም የሚገርም እንደውም እስካሁን የሰው ልጅ ከደረሰበት ስልጣኔ አንፃር እንዴት የሆነ ይሄ ነገር እስካሁን አልሆነም። በጣም የሚገርም ነው። አልታሰበ እንደሆነ ነው እንጂ ሐሳቡ በጣም ሲምፕል እና ከዚህም የረቀቀ ከዚህም የከበደ በጣም ብዙ ነገሮችን የሰው ልጆች ማድረግ ችለዋል። ከዛሬ 7 ወር ገደማ በፊት ተሞክሮ ውጤታማ እንደሆነ ታይቷል። አሜሪካ ውስጥ ጨለማ በሆነ ሰዓት ሞክረውታል። በባሉን መስታወትን ወደ ላይ በማድረግ ከሆነ ቦታ ፀሐይን ሪፍሌክት አድርገው ሙከራውን በተሳካ ሁኔታ አረጋግጠዋል ማለት ነው። በቀጣዮቹ ወራት ውስጥ እንግዲህ መስታወቱን ወደ ህዋ በማምጠቅ አገልግሎቱን ለተለያዩ ተቋማት ነው በቅድሚያ ይፋ የሚያደርገው። ከዛ በኋላ ግን ልክ ኡበር፣ ታክሲ ምናምን እንደምናዘው በስልክ አፕ ማንኛውም የሰው ልጅ የትኛውም ቦታ ላይ ለሚፈልገው ፐርፐዝ ለሊት ላይ ለሚሰራው ለግንባታ ለምናምን ሊሆን ይችላል ኦርደር አድርጎ በዛ ባለው ሰዓት ሪፍሌክት ሊያደርግ ይችላል ማለት ነው። እንግዲህ ተቋሙ በጣም በሚያስገርም ሁኔታ አሁንም በድረገጹ ላይ ፕሪ ኦርደር እንዲያደርጉ ሰዎች ይፋ አድርጎ በጣም ብዙ ሰዎች ኦርደር አድርገዋል ገና ካሁኑ ማለት ነውና በጣም የሚገርም ነው። የሰው ልጅ በየጊዜው የሚያስባቸው በየጊዜው የሚያመጣቸው ነገሮች አዳዲስና በጣም ኢንተረስቲንግ የሆኑ ነገሮች ናቸው። እስቲ እናንተ በዚህ ላይ ምን ትላላችሁ? የተለያዩ ሰዎች ይህንን ግኝት በጣም እየነቀፉት ነው፣ በጣምም እየደገፉት ያሉ አሉ። እስቲ እናንተን ሀሳብ እንስማ። ኮሜንት ላይ ሀሳባችሁን ስጡበት። በስማ በጣም ነው የሚያስገርም እውነቱን ለመናገር ማለት ነው። ፀሐይ ስትፈልጉ በጨለማ ላይ ምናምን የሆነ ቦታ ላይ ጨለማ ላይ ሌሊት ላይ የምትሰሩት ስራ ካለ በስልካችሁ ፀሐይ እዚህ ቦታ እንዲመጣልኝ ይፈልጋሉ ታዛላችሁ። የማይታሰብ የማይመስል ነገር እኮ የምር ካደረጉት የሚገርም ነገር ነው። እኔ እንጃ አሩ ነው። አንዳንድ ሰዎች እዚህ ከሃይማኖት ጋር የሚቃረን ነገር ነው እያላችሁ ነው ያላችሁት። እዚህ ሃይማኖት ደደብ ያደርጋል ይላል አንዱ ደግሞ ማለት ነውና እንዴት አይነት ነገር ነው? ሲጀመር እንደዚህ አይነት አይምሮን የሚፈጥረው እንደዚህ ለማሰብ የሚችል አይምሮን የሚፈጥረው እንደዚህ አይነት ቴክኖሎጂ ሊፈጥር የሚችል አይምሮን የሚፈጥረው ፈጣሪ ነው እና ሁሉም ነገር ከፈጣሪ እንትን አይልም እና ዞሮ ዞሮ ያው እንግዲህ የሰው ልጅ እየተመራመረ እስከምን ደረጃ ሊደርስ እንደሚችል ጉዱን ማየት ነው። በጣም ነፍስ መፍጠር ነው የቀራቸው፣ የሰው ልጅን መፍጠር ነው የቀራቸው ማለት ይቻላል። አሁን ላይ በጣም ከባድ እየሆነ ነው እና አይታሰብም አይሆንም ያልናቸው ነገሮች በጣም ብዙዎቹ ሲሆኑ እያየን ያለ ነው። ጊዜ እየሄደ በመጣ ቁጥር እንግዲህ ወዴት እንደሚወስደን ማየት ነው። እስኪ እኛ በህይወት እያለን ብዙ ነገሮች ይከናወናሉ ብለን ተስፋ እናደርጋለን። እንግዲህ ከባድ ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እስካሁን ይመስላሉ። በቀጣይ ደግሞ በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዚያው ድረስ ቸር ቆዩልኝ። ባባይ